ሰላም ጤና ይስጥልኝ ውድ ተመልካች እንዴት አደራችሁ ወይስ እንዴት ዋላችሁ? ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ ይብዛላችሁ ማለት ነው። እንግዲህ ዛሬ እየላችሁ የመጣሁት አደራ ክፍል 66 ነው። የመጣሁላችሁ ሰብስክራይብ እና ላይክ እያደረጋችሁ ይህንን ቻናል ከፍ አድርጉት ማለት ነውና ወደ በደለው ቪዲዮ አብረን ስንሄድ ውድ ተመልካች በአሁኑ ሰዓት ወይዘሮ አልማዝ ከሞተች ተነስታለች። ወይዘሮ አልማዝ በህይወት አለች ተብሎ ቢሊየን እና ወይዘሮ አስቴርና ቢሊየን በጣም እየተጨናነቁ ነው። ቢሊየን በየቦታ ስልክ እየደወለች የወይዘሮ አልማዝ እህት ነሽ ወይ ብላ ስልክ ደውላ ስታጠያይቅ ነበረ። በዚህ መካከል ወይዘሮ አስቴር በጣም እየተጨናነቀች ነበረ። ነገር ግን እኔ ነፍስ ገዳይ አይደለሁም፣ እንዴት እንደዚህ ታረጉኛላችሁ? ስለዚህ ታዲያሳ ምንድነው ስትል ነበረ። አቶ በሃይሩም በጣም ቃልዬን እያፋጠጣት ነው። ቃልዬ ግን አጎቴ ለምንድነው እንደዚህ የምታደርገኝ ሲላት ነበረ። እኔ የምልሽን ነገር አንቺ ካልሰማሽኝ እኔ አጠፋሻለሁ እያላት ነው። እንግዲህ ምንድነው ችግራቸው እንደዚህ የተያያዙት? ይህ ነገር የዳግምም እጅ አለበት። የዳግም እናት ወይዘሮ ገነትም ልጅ የት ሄደ ብላ ቢሊየንን እያፋጠጠች ነው። ዳቦ ሊገዛ ነውስ የት ሄዶ ነው? አይ ጓደኛው ጋር ሄዶ ነው ብላ ወይዘሮ ቢሊየን ዝም እያለቻቸው ነው። ነገሩ ድራማው ከመጀመሪያ ተነስቶ እስከ መጨረሻ ወደኋላ እየተመለሰና የሰሩትን ታሪክ ትዝ እያላቸው በድጋሚ ከለሳ ላይ ነው ያሉት ይመስለኛል። ነገር ግን ድራማው በስተመጨረሻ ላይ በጣም ሁሉም ነገር ወይዘሮ አስቴር ላይ ነው የሚመለሰው ይመስለኛል። ወይዘሮ አስቴር ልጄ አሁን ተኝታለች፣ ቢሊየንም ልጄ እያለች ነው። ልጄ ብሌን እያለቻት እንግዲህ ቃልዬ ስትሰማም ቃልዬም በጣም ቢሊየንን ልትጠምዳት በጣም እየሞከረች ነው። እንግዲህ አንቺ እኔ ገረድ እንደሆንኩ አታቂም ወይ? ስለዚህ እትዬን አንጦሩ ልጅም ስለሌላት የሚንከባከባት ልጅ ስለሌላት ነው እንጂ እኔ የምንከባከባት ከእትዬ ምን ጉዳይ አለኝ? ግን እርሶ እንደ እናቴ ስላየዋትና አንቺ ደግሞ ሰው ጉዳይሽ እንደሆነ እንዳልሆነ ስላወቅኩ ነው እንጂ እኔ እኮ ገረድ መሆኔን አንቺም ገረድ ብለሻል። እኔ ገረድ መሆኔን አንቺ አታቂም ወይ? ለምንድነው እንደዚህ የምትሆኙ? በሚል ሁኔታ እንግዲህ ውድ ተመልካች በሚል ሁኔታ ነው ይሄ ነገር እየተበረታታ ያለው ማለት ነውና በአሁኑ ሰዓት ቃልዬ ውጪም ቆማ ሌሎቹ ሰዎች ጋም ስልክ እየደወለች በጣም እያጠያየቀች ነው። ዳግምም አቶ ወይዘሮ አልማዝ የምትባል ሴትዮ በፊት ልጇ ሞታባት ነበረ። አሁን ደግሞ እሷ በህይወት አለችም የለችም እየተባለ በጣም እየተፈለገ ነውና ታቋታላችሁ በሚል ሁኔታም ደውሎ ዳግምም እያፈላለጋት ነው። እንግዲህ ወይዘሮ ቃሊት በጣም በዚህ መካከል የዳግምንና የቢሊየንን ኑሮ አብራችሁ ስለማትፈልግ በጣም ቅጥል ብላለች። ነገሩ ለብሳም ተቀባብታም በጣም እየተሽሞነመነች ነው። እሷ እንግዲህ ከሁሉም ሰው ጋር ጥል እየፈጠረች ነው። ግን በስተመጨረሻ ላይ ወይዘሮ አስቴርን አሳብዳታለሁ ብላለች። ግን እኔ ወይዘሮ አስቴርን ባሳብዳትም ምንም ችግር የለብኝም፣ የሚደርሰኝ ድርሻ ልጇ እስከሆንኩ ድረስ ይደርሰኛል ብላለች። እንግዲህ እሷም የተለያየ ሰው ጋር እየደወለች ስለ ወይዘሮ አልማዝ ስለ ወይዘሮ
አስቴር ሳይሆን ስለ ንብረትም እንዴት መካፈል የዲኤም የበፊቱ የመርመራም ስላለ ወረቀቱንም ስለያዘችው እሷ አብዳ በድንጋጤ ከሞተችም እንደማትተርፍም እንግዲህ አስጠንቅቃ ታውቃለች። ካበደችም በዛ ንብረት በዛ ወረቀት በዲኤም ወረቀት ምርመራ ንብረቱን ተካፋይ እንደምትሆን የሷ ልጅ ሆና ተሟጋች እንደምትሆንም ተናግራለች። ነገር ግን የምትደውልላት ሰውዬ በሲስተም እየጠየቀች ነው። በየአንዳንዱ በሲስተም ስትጠይቅም የሞተው ስልክ ደውላ የምታወራቸው ሰዎችም አንቺ ግን በሰላም ነው ወይ እንደዚህ የምታወሪን? ያንቺ ችግር ምንድነው? ሌላ ነገር ደሞሳ ምንድነው እየፈጠርሽው ብለው እየጠየቋት ነው። አይ አለ አይደለ አንዳንድ ነገር ልጅም ስለሆንኩ ማወቅ ስላለብኝ ነው ብላ መልስ ስትሰጣቸው ነበረ። በየአንዳንዱ ሁሉንም ነገር እሷ አስቀድማ ተዘጋጅታለች። እሷ አስቀድማ ብትዘጋጅም ግን ምንም ነገር የሚመጣ ነገር የለም። አቶ ባህሩም አሁንስ ቃልዬንም አንዳንድ ጊዜ እየፈራትም እየመጣ ነው። እኔ የማደርገው ነገር አድርጋለሁ። አርፈህ ቁጭ ካልክ አርፈህ ቁጭ በል። አርፈህ ቁጭ ካላልክ ደግሞ የራሴን እርምጃ እወስዳለሁ ሲላት አሁንም በብር ሊያባብላት እየሞከረ ነበረ። ቃልዬ ግን ተነስታለች። አሁን ቃልዬ በጣም ተቀያይራለች። እንደ ድሮ አይደለችም። ነገሮቹ በጣም ከባድ እየሆኑባት ነው። ስለዚህ እንግዲህ ውድ ተመልካች በጣም ይሄ ድራማ አንዳንድ ጊዜ አስተማሪ ድራማ እስከሆነ ድረስ እንግዲህ አብረን እንከታተልና የሆነ የምንለውን ነገር አብረን እንላለን። ሰብስክራይብ እና ላይክ እያደረጋችሁ እንግዲህ ለምን ቃልዬ ለምን እንደዚህ ክፉ እንደሆነች ምን ቂም ይዛ ይሆን? እንግዲህ እነ ዳግም እንኳን ህይወት እንዲመሰረት አትፈልግም። በዚህ ምክንያት ለምን እንደዚህ እንደሆነ ምንም የሚታወቅ ነገር የለም ማለት ነውና። ስለዚህ እንግዲህ ወይዘሮ ገነትም ልጄ የት ሄደ? ልጄን እፈልገዋለሁ። ልጄ የት ገባ? በሚል ሁኔታ ነው እንግዲህ እያፈላለገች ያለችው። ነገሮቹ ሁሉም በጣም ከባባዶች እስከሆኑ ድረስ ስለዚህ እንግዲህ ሁሉም እያፈጠጠ ነው። እንግዲህ ለራሳቸው በጋራቸው ተስማምተው ሰርተው አሁን ደግሞ እርስ በራሳቸው ተመልሶ እየተፋጠጡ ነው። በጣም እንግዲህ አንዳንድ ጊዜ መውደድም አለ፣ ፍቅርም አለ። ብዙ ነገሮች አንዳንድ ጊዜ አሉ ማለት ነው። ስለዚህ እንደዚህ ከመሆናቸው በፊት ነገሮቹን ማስተዋል አለባቸው ማለት ነው። ነገሮቹ እንግዲህ ወይዘሮ ቃል ኪዳን ብቻ ሳይሆን በነገሩ እሳት እየሆነ የመጣው ብሌንም በጣም አልተቻለችም። በአሁኑ ሰዓት ብሌንም ሁሉን አማረኝ ሳትል እንግዲህ በድህነቷም አንገቷን እየሰበረች የቃልዬን ስድብ አንቺ ገረድ እየተባለች ሁሉንም ነገር በልቧ ሰርታ ጨርሳለች። እንግዲህ በአሁኑ ሰዓት ቃልዬን በጣም ነቃታለች። ቃልዬ የሆነ ነገር እሷን ካለቻት እባክሽ እኮ እኔ ገረድ እንደሆንኩ ታውቂያለሽ፣ ምንድነው ምን ፈልገሽ ነው የምትላት። ነገር ግን ሁሉንም ነገር ሞያ በልብ እንደሚባል ሁሉንም ነገር በልቧ ነው እየጨረሰች ያለችው። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ደግዬ ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ስለዚህ እንግዲህ እናንተም ባላችሁበት ቦታ የእግዚአብሔር ሰላምታ ነው የሚቀርመውና መጀመሪያ የእግዚአብሔር ሰላምታ እንዲበዛላችሁ ውድ ተመልካች ሁላችሁም ባላችሁበት ቦታ ሰላም ብያችኋለሁ። ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ብዬ ሁሌም እየተናገርኩ ነው።
ባታበረታቱኝም ምንም ችግር የለውም። ሁሉም ነገር የሚስተካከል ይሆናል በእግዚአብሔር ፍቃድ፣ በሰው ፍቃድ ሳይሆን። ስለዚህ እንግዲህ የሰው ልጅን ካለማማ የሰው ልጅ ለሰው መድኃኒት ነው ይባላል። እንደዛም ሆኖ ግን እኛ እንደዛ አይነት ነገር ስለማናቅ እኛ ምንም ነገር አይመለከተንም የምትሉ ከሆነ እንግዲህ ዩቱብ ማናጀር ደግሞ መጥቶ ሼር እንዲያደርጉልን እንማጸናለን ማለት ነውና እንግዲህ ከድራማው ስር የተማራችሁትን ነገር ለራሳችሁ ነው የሚጠቅማችሁ ብዬ አስባለሁ። በራሴ በኩል እንግዲህ በራሴ አይዲያ እስከምመጣ ድረስ እናንተም እዚሁ ሰብስክራይብ እና